አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ጓደኞቼ ሁላችሁንም ሰላም ብያለሁ። ቪዲዮውን ተመጀመራችሁ እንግዲህ ከማየታችሁ በፊት ላይክ እና ሰብስክራይብ እያደረጋችሁ ግቡልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እንግዲህ የሌይላን ኑርሶቦን እንባይተን አብረን ደግሞ በኋላ እንመለሳለን ማለት ነው እና አዳምጡ። ዳይቨርት ለማድረግ ነው ሌላ ከድር ታናሽ በቃ በሉ። አሁን ቅድም ያደረጓችሁላ ዚክር በሉላ በሉ። እንዲህ ከሳመች ዚክር ዚክር በሉላ። ቁጭ በይ ማሉ በሉላ። አሁን ያው ከቀልቧ ሆና በደንብ በሉ። ሰላም ለባላ ወላሂ ትችላለች። በሉ አሁን አባት በጣም በቃ ደስታዬ ሊያልቅ አልቻለም። ደስታዬን መቆጣጠር አልቻልኩም ነው ያለች። አንተ በደንብ ተርጉም ካለች እና ለዛ ነው እንትን ማለት የአባቷን ዚያራ ይበሉት። እሺ፣ ስለዚህ አባቷ እሺ ነው ትንሽ በሉልን። በነገራችን ላይ ተስፍሽ አንተ ነህ አሁን የምትተረጉምልን፣ በኦሮምኛ ነው የሚሉት። አይ ቁጭ በል። ለምን እርሶ በሉላቸው፣ ሊሰሙ ነው። ቆይ ቁጭ በል፣ ቁጭ በል፣ በል ቁጭ በሉና በሉላቸው። በል ሰላተል ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታደርጋለች። እሺ ሰላተል ሽኩር እንስገድ። አሁን አንቺ አዲስ ሆነብሻል። አንቺ ወጣኩም ለማለት ተሰግዶ አብሽር ያው አላህ ነው ሁሉ። አሁን ትልቁ ምንድን ነው መሰለህ ያው በደምብ ሙቤ እንትን ይላል። እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ? ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ እና ያው በጣም ጸጸቱ ስላለ ምን ስላለ እኔ እሰግድላችኋለሁ እንዲህ ላረጋችሁ። እኔ ነው መስገድ ያለብኝ ማመስገን ያለብኝ ነው። ኢንሻአላህ እንግዲህ ሰላተል እና ሰላተል ሽኩር እና ደግሞ በቃ ያው በተለይ እዛ እስር ቤት ውስጥ ባለችበት ሰዓት ላይ በጣም ቴንሽን ከዛሬ ነገ አንቺ እኮ ያው እዚህ የምትገደይ ነሽ እንደዚህ ነሽ እያሉ ስለነበረ የሚነግሯት ስቲል ከዛ ትሮማ ውስጥ የመውጣት ነገር የለም። ስለዚህ የመጀመሪያው ትልቁ ነገር ሁለት ቀን የመረጋጋት ነገር እዚህ አብራ እያወራቻት ነው። እናቴን ስለተንከባከብሽ እያለሽ እየነገረቻት ለምን እሷ ቡና አፈላለሁ ብላለች። እናትሽን ደግሞ ይኸውልሽ ቡና ስታፈላ ስትንከባከብ የነበረች እሷ ናት። እሺ መኪያ ትባላለች። መኪያ ልጅ ደግሞ አላት። ልጅሽን አምጪልህ አሳያት። ሁለት ልጅ አለ። አብሽሪ
ና ይሄ ደግሞ መሐመድ ይባላል። ማሜ እና ጋሼ ትለዋለች። ጋሼ ትለዋለች። ስንት ዓመት እንዳለቀሰ ወላሂ ሱብሃንአላህ። እና ጋሼ እሺ በይ አጎትሽን አሁን እንደ አዲስ ነው ዚያራ በይ ሁሉንም እንደ አዲስ ዚያራ በቃ አሁን ከቃል ቤት በቃ። ይሄ ደግሞ አጎቷ ነው። ማን ነው አሁን እሱ ማን ነው እስኪ አጎትሽ? እሺ ይሳቅ አሁን ይኸው ከቃል ቆይ በደምብ ቆይ ስትሰርላት ሻርፕ ቆይ ወይ እህቷ ናት። እሷን ነው የምትመስለው። ታናሽሽ ነው ታላቅሽ? ታላቅ ኦ ማሻአላ። ሌላ ለካ ትንሽ ነሽ ልጅ ናት ለካ። ከድር ታናሽሽ ነው ታላቅሽ? ያው አንዳንድ ነገሩ ከመስመር ወጥቼ ማወራው እንትኗን አቴንሽኗን ለመያዝ ነው ለማንት ነው ቢዚ የምትሆንበት ዳይቨርት ለማድረግ ነው። ሌላ ከድር ታናሽሽ? ኧረ በቃ በሉ አሁን ቅድም ያደረጓችሁላት ዚክር በሉላት በሉ እንዲህ ከሳመች ዚክር ዚክር በሉላት። ቁጭ በይ ማሉ በሉላት። አሁን ያው ከቀልቧ ሆና በደንብ በሉ ሰላም ልባላ። ወላሂ ትችላለች። በሉ አሁን አባት እንግዲህ ውድ ጓደኞቼ እንዳያችሁ ማለት ነው። በጣም በቃ ደስ ማለት ነው። ሱብሃንአላህ ታይላይላ ኖር ሰቦ ምን ተማራችሁ? እንደው ምን ተማራችሁ ማለት ነው? ስደት ላይ ያላችሁ ትዕግስት ያስፈልጋል። ታልሆነ ወደ ሀገር አልሄድም ስራ አልሰራም ብላችሁ ቁጭ አይገሏችሁም። 3 ቀን 4 ቀን አይተዋችሁ ተመልሰው ወደ ሀገር ነው የሚሸኟችሁ ማለት ነው። ጠለብም ተሆናችሁ በውጭም ተሆናችሁ አልሰራም ብሏችሁ አላስቀይሩ። እንግዲህ ተሷ ምን ተማራችሁ? ተሷ ምን ተማራችሁ ማለት ነው? ተመልከቱ እንግዲህ እሱ ሸይጣን ነው የአረብ ልጅ ገላለሁ ብላ አይደለም። እሷም ያው ድንገት እንግዲህ ትወረውር አላህ ሸይጣን እንትን አሳስቷት ነው እንጂ ሰው ልጅ ልትገላ አውቃ አይደለም ያደረገችው። ግን ተስተተም አላህ ይጠብቀን ነው። ተንደዚህ ያለ ነገር አላህ ይሰውራል። ወጥቶ ተመቅረትም አላህ ይጠብቀን። ወጥቶ አባረው ሀገር ሄደን ተጭንቅም አላህ ይጠብቀን ነው። ወላሂ እኛ በዛ ሰሞን አይታችኋል እና አቡ አሚራን ብራቸውን በልተዋል። የእሷን ብር ስንት ነጥብ ወደ 60 በኢትዮጵያ ወደ 60 ነጥብ ነው የተበላው የተሰበሰበው። እሱን በልተውታል። በሳዑዲ አረቢያ 2 ነጥብ ማለት ነው። በኢትዮጵያ ደግሞ ወደ 60 ነጥብ ነው። እንደዛ ሲባል የሰው ስምም አታጥፉ ወላሂ። እኛ ራሱ የነሱን ኮሜንትና የነሱን ርዕስ አይተን ወላሂ እውነትን በልተውባታል ወይ ብለን አውርተናል። አላህ ቅር ይበለን ይቅር በሉን ወላሂ። እና ያላያችሁትን ነገር አታውሩ። በአይን ያታየ ነገር ማውራት ከባድ ነው ወላሂ። በጆሮ ብቻ ሰምቶ ማውራት ከባድ ነው። እንግዲህ አቡ አሚራ እንቅልፉን አጥቶ ለ3 ወራት ያህል ያንን ብር ሰብስቦ አስረክቦ በሱ ምክንያት ነው ወደ ኢትዮጵያ ወደ ሳዑዲ ብሩ ምንዛሬ ራሱ በባንክ የተመነዘረላት ማለት ነው፣ የተለወጠላት። ብሩ የተሰበሰበው በኢትዮጵያ ነው። ያንን ኩል አድርጎ ግን ምላሹ ሌላ ነበረ። ግን በመጨረሻ ላይ ይሄ አላህ ጀዛውን ሀቁን አወጣለት ማለት ነው። እና አቡ አሚራ እንግዲህ ጀዛከላህ ኸይር ብለናል። በጣም ነው ደስ የሚለው ወላሂ። ሀቂቀተን የእናትና የአባትን ፍቅር ማየት እንደዚህ ታድላለች አልኩኝ። አንዳንዴ ደግሞ በቃ እናቷንም በህይወት እያለች አባትየውም በህይወት እያሉ መድረሷ በጣም ትልቅ ጠጋ ነው። ነገር ግን እንደዚህ እያለቀሱ ልጅ እያሉ 14 ዓመት አልቅሰው ታዙ መሀል አንድ ሰው አታኖሩ ወይን አባቷን ወይን እናቷን ይቅር በሉኝ ታትል እንኳን ያንን እንባት ያፈሱላት ይጨነቁላት የኖሩት ታይሞቱ በህይወት መድረሷ ወላሂ በጣም ይወዳታል ማለት ነው። አላህ በአንድ ቢበድል በአንድ ደግሞ አይበድልም። ገብቷችኋል? እና ከእንግዲህ በኋላ ያላትን እርሜ አላህዬ እናቷ ካርማ ይቅር በሉ ብትል ይቅር ብሏታል።
ገብታችኋል? የአባትየውና የእናትየይቱ ፈገግታ ወላሂ በጣም ነው የሚያሳዝኑት ማለት ነው። እንኳን ደስ ያላችሁ። በዚሁ አጋጣሚ የሁላችንም ደስታ ነው ማለት ነው። 14 ዓመት እንግዲህ 15ኛ ዓመቷ ነው በእስር ቤት እንደዛ ሁና እንግዲህ አሁን ወደ ኢትዮጵያ ወደ ሀገሯ ቤተሰብ ጋር ተቀላቅላለች። ደስ ይላል። በዛ ሰሞን አይታችኋል ሮመዳን ውስጥ እንደዚህ ማጦና ወጥቶ እንደዚህ ኩኖ ተጠቅልላ ግማቷ ምናምን አንዳንድ ባለጌ መጥፎ ምንም ቢሆን እንደዚህ አይወራም። ታፍ መታረም ይሻላል። ወላሂ መልክ ስጠኝ እንጂ ሞያተ ጎረቤት ይባላል ማለት ነው። ገብታችኋል? ለምናወራቸውም ቃላት አይተን ብናወራቸው አሪፍ ነው። በዛ ሰሞን በቲክቶክ ላይ የተለቀቀው ሙባረክ ቤት በሙባረክ በቀጥታ ስርጭት ላይ በሙካለማ ደውለው ነው እንግዲህ እስር ቤት ያሉት ልጆች እንደዛ ብለው ቃል አቀባይ የሆኑት። ያንን ሰምተን እኛ ሁላችንም አዝነን ነበረ። ግን እሷ ደህና ናት። ያው ሀሳቡም ሁሉም እንዲያውም ወላሂ ደህና ናት። 14 ዓመት ሙሉ እንግዲህ ዛሬ ታረርኩኝ፣ ተሰዓት ታረዱኝ፣ ጀለስ በተመታባት ቁጥር ሊወስዱኝ ነው ሊያርዱኝ ነው ብላ ጭንቀቱ እስከ ዛሬ አለማሞቷ ራሱ ሰውነቷም ደህና ነው። ወላሂ እኔ ደህና ናት ነው ያልኩት፣ በቃ በሁሉም ነገር ማለት ነው። እና ያንን ያህል ጭንቅ ወጣ ዛሬ ቁማ መሄዱ ራሱ ይሄ የዓለም ጠጋ ነው ማለት ነው። ውድ ጓደኞቼ ለቤቴ አዳዲስ ናችሁ፣ ላይክ እና ሰብስክራይብ አድርጉልኝ። በአዳዲስ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።